ድንዝዝ ብላ ሁናነ ያለችው 6 ወሯ ተለፈለፍኩና ቅንጭላቷ ከወጣሁ። አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዱ አተባብራችሁ። 2 ዓመት ስትቆይ ገንዘብ አትጠይቅ፣ ምን አትጠይቅ ራሷን ብቻ ትጠብቃለች። ስራ ያሰሯታል። በዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበልላል። ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለ እነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባሉ ልጁ የሚወዳት ልጅ በድር ነው የሚባሉ በበድር ነው የተደገመው እና እኔ ሲህር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣት በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን። ምን እንለዋለን? በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች። ሁሌም በአላህ የምንጫወተው እኛ ነን። ግን እሷ ስለታመመ ያለን ይሰማታል እና ሲህር ነን። ልጅቱ ምንም አታውቅም። ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች። ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷት እና ብትሩ ሲጠናባት ብዙ ነገር ታስባለች። ግን አትወጣም። አያስወጣትም ማለት አያስወጣትም። ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ ይባላል። አይብ እንደዛ ይወራ። ሲህር ነኝ የማወራው። አይብ አላስደግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ ወደ 2 ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ። እናንተ 2 ዓመት ታገተች ምትሏት ምንድን ነው ያገታት? ለሀቢባ ንገራት በቃ። ቆይ እኮ ልጅቷ ስለማን ነው የምታወራው? ስለ ራሷ ነው? ራሷን ነው እንደሌላ ሰው አድርጋ የምታወራው? ነው ከሷ ላይ እየተናገረ ያለው አቡዬ አልገባ ልጅቲቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል። ሲህር ማለት ነው። ስለዛ አታውቅም። ልጅቲቱ ቀለብ ነበረች። ግን እያወራች ያለችው ግን ስለ ራሷ ነው። ስለ ራሷን ነው የምታወራው። ስለ ራሷን አረቦቹ ያረጉባትን ሲህር ምናምን ያረጉባት ነው የምታወራው። ወንድም ይኸውልህ ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለ ራሷ ነው ግን ስለሌላ ሰው ነው የሚመስለው ያደረጉባት። ሲህር እንዲያደረጉባት ነው ነቅታ ነው የምትለው። ሲህር እንዲያደረጉባት ስላወቀች ማለት ነው። ለዛ ነው አልገባኝም። አንተ ከገባህ የምናወራው ሲህሮች ሰው ልጅ እኔ ላስረዳሽ። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶች ተጋልጠው እብድና ምን ማለትም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት
ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም አልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ፣ አገኘኝ፣ ወሰደኝ። ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲሂር ታስረሽ ከነበረ እንዴት አውቀ